እኔንም ቢሆን የሞት አደራ በላህ አታስቢኝ። መቼም እንዳታስቢ እሺ። እናትም ሙሉ በሙሉ እብድ አይደለችም። እንደ ድሮ እኮ አይደለም። ሰው ባሁን ከፍቷል። ዴቭ ለቤተሰቦች ለመናገር በጣም ተጨንቋል። አንቺ ብልጣ አራዳ እኔ ሙይ ምን ሊዱ ቅምጥልና ታይታ አባቷ ሄዳ ነው ማለት ምን ነው ልጅ ማን ያስደነገጠሽ? ይቺ ልጅ እንደዚህ እያልሽ አታቅብጫት። ብላችሁ ደግሞ እናንተ ገጠማችሁ። ዴቭ ልቡ ሳይቀየር አይቀር። የአደይ አስኮብላዮች መጥተዋል። የት? እዚህ። ግን አደይ እስከ መቼ ነው እዚህ ቤት ውስጥ ሰራተኛ ሆና የምትቆየው? አናት አባትሽን እምልሽ ያው ተናግሬያለሁ። የሰው መዘባበቻ አታድርጊ። እዚህም እዛም አትበይ። መቼ ነው እዚህም እዛም ያልኩት? እሱን አንቺ ታውቂያለሽ። ከዚህ በፊት የሰራሽኝን አውቃለሁ። እንዴ የሙት ልጅ ሆነሽ መቅለብለቡ ለአንቺም አይጠቅምሽም። እኔንም ቢሆን የሙት አደራ በላህ አታስቢኝ። ኧረ እባክሽ ተይ። ሲጀመር እሷ ብትኖር ኖሮ እንደዚህ አልሆንም ነበር። እናት ዓለም ብትኖር ኖሮ እንደዚህ አልሆንም ነበር። አንተም እህት ዓለምም አትወዱኝም። ሁሌ የምታስቡት ስለ ክብራችሁ ብቻ ነው። ስለኔ አንድም ቀን ተጨንቃችሁልኝ አታውቁም። ኧረ ተይ አንቺ ልጅ ተይ። አዎ እንደዛ ነው አጎቴ። ምንም አታባብለኝ። አሁን እንደዚህ ስትለፈልፊ ላየሽ ሰው የተበደልሽ ነው የምትመስዪው። አሁን በዚህ ዱላ ሳላንቆራጥጥሽ ዘርበይ ከፊት። ያቺ እህትሽ የተዳ ነው። እኔ እንጃ፣ እኔም አላየኋት። በይ መወሻከቱን ትተሽ ግቢና ቤቱን አሰናጅ። እናትሽ ባንቺ እድሜ ስንት ስራ ትሰራ ነበር። አይህት ዓለም በህይወት ኖረሽ ልጅሽን ባየሻት። ደሞ እኮ ቁርጥ እሷ ነው። ከዓይኔ ያውጣሽ እንጂ ሌላ ምን ይባላል? ምን ፈልግሽ? ዴቪት ነው ያለው። አላውቅም። ቲና ነይ ወደዚህ። ታውቂያለሽ እንጂ ዴቪት እንዳለ። ማመን አለማመን መብትሽ ነው። የት እንዳለ አላውቅም። እኔ እኮ ቤት መግባት ስለማልችል ነው። ሂጂና አጣሪልኝ። ምንድነው ማጣራልሽ? ታውቂያለሽ ማሚ በጣም ተናዳብኛለች። ቢያንስ ሂጂና ዴቭን ጥሪልኝ በእናትሽ። መቼም እንዳታስቢ እሺ። ደግሞ ዴቭ ቤት የለም። የት ነው ያለው? አላውቅም። እኔ ነኝ ጥፋተኛ ሲጀመር አንቺን መጠየቄ። ወይ ሩታዬ ስፈልግሽ መጣሽ። ለምን ፈለግሽ? የኔ ቆንጆ ሩታዬ፣ ወይ በእናትሽ ግቢና ዴቭን ጥሪልኝ። አዴ። አቤት። ላወራሽ ፈልጋለሁ። በምን ጉዳይ? ስለ ዴቭ። ዴቭዬ ምን ሆነብኝ? ምንም አልሆነም ቲና። ሩታ በእናትሽ ነይ ግቢና ጥሪልኝ። እኔ እኮ መግባት ስለማልችል ነው። ለምንድን ነው የምጠራው? ቆይ አንቺ ሰው ሲጠላሽ አታውቂም እንዴ? ለነገሩ ሁለታችሁም በእኔና በዴቭ ስለምትቀኑ ነው እንደዚህ የምትሆኑት። ይብላኝ ለእናንተ እየተመኛችሁ ስለማታገኙት። እሄድና አሹን ጠራልኝ ብዬ አስጠራዋለሁ። ይብላኝ ለእናንተ። ሄደች። በጣም ይቅርታ ቤኪ። እናት እኔ ምንም ልትሰማኝ አልቻለችም፣ ትታኝ ሄደች። ዝም ብለሽ ለፋሽ እንጂ እናቴ መቼም ወደ ራሷ አትመለስም። ትንሽ ጊዜ ነው። እናት ወደ ጤንነቷ ትመለሳለች። አንተ አትጨነቅ እሺ ለሊ፣ አመሰግናለሁ። እኔማ ምን አደረኩልህ? ቢሆንልኝማ ከዚህ በላይ ነበር ላንተ ማድረግ የምፈልገው። ዛሬ እናቴን ወደ ቤት ስታስገቢያት ትንሽም ቢሆን እናቴ ላይ ተስፋ አድርጌያለሁ። ቤኪ፣ እናት ሙሉ በሙሉ እብድ አይደለችም። በቅርቡ ወደ ድሮ ጤንነቷ ትመለሳለች። አንተ አትጨነቅ። እጠብቃለሁ። ደግሞ እተማመንብሻለሁ። አትከተኝ አጅሪት። አሹ ቀብራራው ደግሞ ምን ፈለግሽ? ምንም አሹዬ፣ ዴቭን ብቻ ጥራልኝ። ማሚ እናታይክ። ኧረ አንቺ ብልጣ አራዳ እኔ ሙኝ ቂል አረግሽኝ አይደል? ኧረ እኔ እንደዛ አላልኩም አሹዬ። ይኸውልሽ በይ እንዲሁ እንዳማረብሽ ቀጥ ብለሽ ውይ። እንዴ ለምንድን ነው የምመለሰው? ሂድ ዴቭን ጥራልኝ እንጂ። ቆይ አንቺ ምኗ ሞኝ ማፈሪያ ነሽ? አሁን ደግሞ ምን አደረግኩ? በይ በዚህ ዱላ አናትሽን ከሰሜንና ደቡብ ከፍዬ ሳልገላግልሽ ውጪ። እንዴ አሹ አንተ ደግሞ ምን ተነካ? ሴቶቹስ እሺ ይቅኑ ነው ወይስ አንተን በዴቭ ትቀናለህ? ቆይ ግን እኔ የምለው ቲና፣ በብብትሽ ማሰብ ጀመርሽ እንዴ? እኔ ምን ሆኜ ነው መቀናው? ይኸውልሽ እህትዬ ላይ እንደዛ አረግሽ በኋላ ለእኔም አንቺን ማየት አስጠልቶኛል። አሁን እዚህ ቤት አትምጪ ተብለሻል አልተባልሽም?
እና ማሚ እንደዛ ስላለችኝ አይደል ወደ ቤት ማልገባው? እሺ በእናትህ ስወድ ጥራልኝ። ቆይ አንቺ ልጁ ላብሮሽ አልፈለግ ማሚ ትሰማለች። ምን እያደረክ ነው? እሺ ምን ሆነሃል? እሺ አሹ ጥሩ ሰዓት መጡትዬ። ምንድን ነው እሱ? ምንም አይደለም ማሚዬ። እንዴት ነሽ? ይመስገን። ለምን መጣሽ? አረ ምንም፣ በዚህ ጋር ሳልፍ እኮ ሰላም ልበላችሁ ብዬ ነው። እሺ ሰላምታውን ጨረሽ? ሂጂ በይ። ማሚዬ የሆነ ነገር በቃ ማሚዬ ቤት ከሌለ ችግር የለውም እደውልለታለሁ እኔ። ማለት ሀይትዬ ደግሞ እዚህ ድረስ በራን ኳኩታ የመጣችው እውነት ሰላም ልትለን ነው? ይኸውልዎት ዴቭን ካልጠራልኝ ብላኝ ነው። ዴቭን ለምን ፈለግሽው? ሁለተኛ እዚህ ቤት ያለ ምክንያት እንዳትመጪ አላልኩሽም? ለምንድን ነው እየመጣሽ የምታስቸግሪው? ማሚዬ የሆነ ነገር በቃ ማሚዬ ቤት ከሌለ ችግር የለውም እደውልለታለሁ እኔ። አደራሹ ይቺ ልጅ ጠንቀቅ እያልካት እሺ? እሺ ግድ የለም እቴ፣ ታሁን ባላሸውደኝ አደራህን። ልቀቅኝ ሩታ፣ እኔ ምንም የማውቀው ነገር የለም። አልለቅሽም። ዴቭ ከዚህ በኋላ በአንቺ ምክንያት መጨነቅ የለበትም። ደግሞ ለምንድን ነው በእኔ ምክንያት የሚጨነቀው? ለምንድን ነው እንዳልገባው ሰው የምትሆኝ? ቆይ አንቺ ምንም አልገባኝም። ደግሞ እሱ ከኔ ጋር ደስተኛ ነው። እሺ አትሳሳች አዴ። ዴቭ ለቤተሰቦቹ ለመናገር በጣም ተጨንቋል። ቆይ አንቺ ለምንድን ነው ኩያሽ ነው የማትፈልጊው? ለምንድን ነው ደግሞ ስለ እኔ ለመናገር የሚጨነቀው? እንዴት አይጨነቅ? የዴቭ አባት ማን እንደሆነ ታውቂያለሽ? አላውቅም። ስለማታውቂ ነው እንጂ እንኳን አንቺ ቤተሰቦች የቲና ቤተሰቦች ራሱ ለነሱ አይመጥኗቸውም። ገና ጉዳቸውን አልሰሙም። ይሄን ያለው ማለት በማይሆን ነገር ልጁን አታስጨንቂው አይደል? የዴቭ ቤተሰቦች የሁለታችን ግንኙነት ሊፈቅዱላችሁ አይችሉም። ለዛ ነው ማለት ነው እንደዚህ የሚሆነው። ዴቭ ምን ሆነ? በቃ ነይ እንጂ ንገሪኝ። የጠየኩሽ አይደል እንዴ? ወዴት ነው የምትሄጂው? ምንም አላውቅም። በቃ ተይኝ ሩታ። ዳይመንድ በቃ አሁን ውጣ። እንዴ ቆይ እንጂ ቡና ጠጡ። ብርሃን እነዛን ልጆችም ጥሪያቸው እንጂ። ብርሃን ታያቸው፣ እነሱ ተያይዞ ሄደዋል። አለማቸውን እየቀጩ ነው። እህቴ ደህና ናት ዳይመንድ? ደህና ናት። አሁን ለሊ ቤት ነው ያለችው። እንዴ ለምን ችግር አለ እንዴ ዳይመንድ? አረ ምንም ችግር የለም፣ ሰላም ነው። እንደው ለሊ የምትባል ልጅ በስም ነው ማቃት። እግዚአብሔር ይባርካት። ለልጄ ጥሩ ጓደኛ ናት። አዎ እማዬ፣ ለሊ በጣም አሪፍ ልጅ ነች። ይኸውልህ ልጄ ደሜ እራሳችሁን ጠብቁ። እንደ ድሮ እኮ አይደለም፣ ሰው ባሁን ከፍተዋል። እሺ እናቴ አታስቢ። ደግሞ ለጓደኞቻችሁም ንገሯቸው እራሳቸውን ይጠብቁ። እሺ በቃ አሁን ና እንሂድ። በቃ ይቅናችሁ እንጂ ሌላ ምን ይባላል? አሜን እናቴ። በቃ ደህና ዋሉ። እሺ ወይኔ እዚሁ ነው እንዲያደርጉት። ሄሎ። አቤት። ማን ልበል? ማንሽ ደግሞ አንቺ? በእናትሽ እማዬ ይቅርታ፣ ግን የግዴን ማድረግ አለብኝ። ሄሎ። ወይ እማዬ።
ይቅርታ ስራ ይዤ እኮ ማለቴ ተኝቼ ነበር። አዎ እማዬ በጣም ይቅርታ አድርጊልኝ። ምን? በስመ አብ አይገርምም። ዳዲም ደውሎ ነበር። አዎ በጣም ይቅርታ አድርጉልኝ። ምን? አረ ምንም አዲስ ነገር የለም። ሲኖር እነግርሻለሁ። አዎ እማዬ አዲስ ነገር የለም አልኩሽ እኮ። ሲኖር እነግርሻለሁ። እሺ። ምን? ሊዱ ምን አለችሽ እማዬ? እሱን ነው እንዴ? እሺ እማዬ በቃ ሲኖር እነግርሻለሁ አልኩሽ አይደል? ያው ምንም የለም። አይገርምም። ዳዲም እኮ ደውሎ ነበር አላነሳሁለትም። በጣም ይቅርታ። እሺ እማዬ እሺ። ሰላምዬ ሰላምዬ ሰላምዬ፣ ያችስ ማናት? ቅምጥል ናት። የት አባቷ ሄዳ ነው ማለት? እሷማ እኮ ከኪንጎ ጋር ሄዳለች። ግን እንዴት ነው አንቺ ዛሬ የተረጋጋሹ? ዝም ብለሽ የተጠየቅሽው መልሽ። ቅምጥል ወንድ ተከትላ ሄደች እያልሽ ነው ያለሽው? አረ እንደዛ አይደለም። ታዲያ የት ሄዳ ነው? አንቺስ ምን ልትሰሪ እዚህ መጣሽ? እኔማ እኮ አባባን ትንሽ ስላመማቸው ቅምጥል አደራ ስላለችኝ ላያቸው መጥቼ ነው። በይ ሁለተኛ እዚህ ቤት ተመልሰሽ እንዳትገቢ። ለምን? ገና ቆመሽ እዚህ ለምን ትይኛለሽ እንዴ? ሁለተኛ እዚህ ቦታ እንዳላይሽ። ሂጂ ጥፊልኝ፣ ጥፊ። ግን እኮ አባባን። ዝም በይ፣ ምንም እንዳትይ። ይኸውልሽ ሁለተኛ እዚህ ቤት ብትመጪ በዚህ በድንጋይ አናት አባትሽን ነው የምልሽ። ሂጂ ከዚህ ጥፊ። ምን አባቷ ይቺ ምንድን ነው? ልወጣ ነው። ወዴት ነው እንደዚህ ሆነሽ የምትወጪው? እናት ጋር። አልገባኝም። እናቴ ጋር እንደዚህ ሆነሽ ነው የምትሄጂው? ምን ነው አላማረብኝም? ዛሬ ማዘሯ እንድትገልሽ ፈልገሻል ማለት ነው? እሷን ላናግራትና ልረዳት ይገባል። እሷ ከዚህ በፊት የሆነችውን መስዬ ችግሯን ልረዳት ይገባል። እንዴ ቆይ የምርሽን ነው ላሊ? አዎ ቤኪ፣ ሁሉንም ነገር ልንረዳት ይገባል። እሷ እንደዚህ የሆነችበት ምክንያት የምናውቅ ከሆነ እኮ ችግሯን ለመፍታት በጣም ቀላል ነው የሚሆንልን። እሺ ግን በዚህ ልክ ዋጋ መክፈል አልነበረብሽ። ምን አለበት እናት ብቻ ወደ ጤንነቷ ትመለስ። ምን ችግር አለ ይህንን ባደርግ? አመሰግናለሁ ላሊ። ምስጋናውን እንኳን አቆየልኝ። ቆይታ ታመሰግነኛለህ። አሁን አይደለም፣ በቃ ነው አሁን ልሂድ። ወይ ካልሆነ አብረሽ እኔም ልምጣ እንዴ? አይ ባቡሬ ብቻዬን እሄዳለሁ። ማዘሯ ሳታየኝ አባባን ሄጄ ልያቸው። ቅምጥል አለመኖሯ በጣም ያስጨንቃቸዋል። ለካ እሳቸውም አሉ። በቃ እሺ አብረን እንሂድ። ግን ደግሞ እናት የምታይ ከሆነ ልክ አይመጣም። እኔ በሌላ መንገድ እሄዳለሁ።
ደግሞ ዛሬ በጣም አምሮብሻል። ከአይን ያውጣሽ። ማን ነው? ይቅርታ ለሊ፣ ረበሽኳችሁ መሰለኝ። አደይ የለችም እንዴ? አብራክ የሆነች መስሎኝ ነበር። እኔም እሷን ብዬ ነው የመጣሁት። አደይ የለችም እንዴ እዚህ? የለችም እዚህ። እሺ ለሊ፣ ምናልባት ካገኘሻት ንገሪኝ። እሺ እነግርልሃለሁ። ግን ምን ነው ዴቭ፣ ችግር አለ እንዴ? አይ ምንም የለም፣ ያው በንግግር የሚፈታ ነገር ነው። የማግዝ ነገር አለ? ምንም አይነት ነገር የለም። እሺ በቃ ቻው። ይህ ልጅ ግን ልክ አይደለም። ምን እሺ ነው? ከአደይ ጋር ተባጠሱ እንዴ? አይ እንደዛማ አይሆንም። ፍቅር ቀላል ነገር ነው እንዴ? በቃ እኔም ልሂድ። ዴቪድ ምን ነው ሩቴ፣ ዛሬ ደግሞ ሰላምታ የሚል የለም። ደግሞ ምንድን ነው ሴቶቹ ዛሬ ዴቪድ የምትሉት? ኡፍ፣ ምን ነው ችግር አለ እንዴ? አደይ ናት ችግሯ። አደይ ምን ሆና ችግር ትሆናለች? ለራሷ ምስኪን የጮቃ ዴቪዬ የተጨነቀ ነው። ምን ነው? ምን አገኘው? ምን ነካው? እሱ የአደይ ፍቅር በጣም ያስጨነቀው ነው። በዚህ ልክ? አዋሹ ምን የሚያስጨንቀው ነገር አለ? አሁን አደይ በእጁ ገባች አይደል? ምን ያሰገዋል? እሱ አይደል እንደሚያስጨንቀው። አደይ ለዴቭ ቤተሰብ አትመጥንም። ማለትማ ዴቭ ለቤተሰቦቹ እንዴት እንደሚነግራቸው በጣም ጨንቆታል። ከዚህ ሁሉ ቁርጣቸውን አውቀው ቢለያዩ ይሻላቸዋል። ምን ነው ሩቴ፣ መለያየትን እዚህ ጋር ምን አመጣው? ይኸውልሽ ዴቭም ቢሆን ጥፋት አለበት። አሁን አደይ የሚታፈርባት ሴት ነች። ይኸውልሽ አደይን ቀብረር ብሎ ኮራ ብሎ እጇን ይዞ መሄድ ነበረበት። ኧረ እባክህ፣ አደይ እኮ ሰራተኛቸው ናት። ይህ ነገር መስማታቸው አይቀርም። ታዲያ ሰራተኝነት ምን ችግር አለው? ሰርቶ የሚበላ ሰው እንደውም ሊከበር ሊሞገስ ነው የሚገባው። ኡፍ፣ አሹ ደግሞ የዴቭ አባት እኮ በጣም የተከበረ ሰው ነው። ታዲያ የአደይም አባት እኮ በቀያችን ስማቸው ይፈራል። አትቀልዳሹ። ብቻ የዴቭና የአደይን አባት ልታወዳደራቸው ባልሆነ። ምን ያንሳችኋል? ይኸውልሽ እንደውም የአደይ አባት ዴቭን አይቀበሉትም። እሱም ፍሪ ባይሆን። አያሹ፣ አንተ መች ይገባሃል? ለማንኛውም እህቴ ናት አስብላታለሁ የምትል ከሆነ ብትነግራት ጥሩ ነው። እኔ ብነግራት ደግሞ ሌላ ነገር ነው የሚመስላት። ምን ብዬ ልንገራት ሩታ? በቃ ኩዩን ትፈልግ። ዴቭ ላይ ተስፋ ትቁረጥ። አትልፋ፣ ንገራት። ኧረ ተይ ሩታ፣ እንዲህ ያለ ንግግር አንቺ አልጠብቅም። እኔ ምን አገባኝ? ግን ደግሞ ዴቭ በዚህ ልክ ስጨነቅ እያየው ዝም አልላትም። ተይ ሩታ፣ ልክ አይደለሽም። ይኸውልሽ እነሱ ይፍቱት እንጂ በሰው ፍቅር ጣልቃ መግባት ልክ አይደለም። እኔ ጣልቃ አልገባውም። ግን ደግሞ አደይን አስጠንቅቃት። ሮማኔ፣ ምን ችግር አለ እንዴ? ኧረ ምንም ችግር የለም። እሺ ሮማኔ ንገሪኝ፣ ተዛ ቤት አባረሩሽ? ኧረ አይደለም አሹ፣ ለካ አልነገርኩህም። ምንድን ነው ሮማኔ? አስጨነቅሽኝ እኮ። እትዬ እኮ እዚህ ቤት እንድሰራ ጠየቁኝ። ምን? ሮማኔ አላምንሽም። አሹ እንዳትለኝ። አሹ ምንድን ነው ገና ከመምጣትሽ ቤቱን የምትበጠበጭው? እሺ ይቅርታ ፍቅር። አሁን ወሬሽን ትተሽ ወደ ስራሽ ግቢ። እሺ ምን ነው ልጄ? ማን ያስደነገጠሽ? ኧረ አይደለም፣ እርስዎ ጋር ነው የመጣሁት። ምን ነው ልጄ? ማነሽ? ከዚህ በፊት እኔና አንቺ እንተዋወቃለን? ቅምጥል ሂደሽ ያቸው ብላኝ ነው። እንዴት ነው አባባ? ቅምጥል ጓደኛሽ ናት?
አዎ ይቅርታ። ምን ነው የት ገብታ ነው ግን? እንደው ብቻዬን እኮ ነው ያሳደግኳት። በቆጣትም ተመልሳ ልትመጣ አልቻለችም። ተጣልታችሁ ነበር እንዴ? ኧረ ብዙም አይደለም። መታኛ አለችሽ እንዴ? በዚህ ከዘና ነው ትንሽ ለኮፍ ለካ ያረኳት። እኔ እኮ ብቆጣትም ብናገራትም እኔ ያለ እሷ ማን አለኝ? አባቷ አይደለም እንዴ ብናገራት ምን ለምን ይከፋታል? አረ በጭራሽ ቅምጥል እንደዛ አላለችም እንዴ። ታዲያ አሁን የት ሄደች ልጄ? ቆይ ለምን ይዘሻት አልመጣሽም? ምን ነው የለችም አባባ። ቅምጥል ለትንሽ ጊዜ እዚህ አትሆንም። ምን ነው ልጅ ስትመጪ መንገድ ላይ ያቺ ብዳ አስደነገጠችሽ እንዴ? አባባ አንበሳው እንዴት ነው አባባ? ኧረ ምን ደህና ነኝ። እቺ ልጅ አይደለችም እንዴ? ልታሳብደኝ እኮ ነው። ለምንድን ነው የማትመክራት? አባባ በእርግጥ ላንተ መንገር ነበረባት፣ ግን አሁን ሄደችው። ወዴት ነው ሄደችው እንዴ? እዚህ ቤት ምን ጎደለባት? እኔ እኮ ያለ እናት አቀማጥዬ ነው ያሳደግኳት። ያው አባባ ታውቅ የለ ቅምጥል የዋ ትሁት ሩሩ ለሷ ሀሳቢ ልጅ ነች። ምን ታስብልኛለች? ብታስብልኝማ ኖሮ እንዲህ ባዶ ቤት ትታኝ አትሄድም ነበር። አይ አባባ አይፍረዱባት። ቅምጥል በጣም አገናዛቢ ሰሆናለች። ያው እኔንም አደይንም አደራ ሰታን ሄደችው። ሬት አባቷ እቺ ልጅ ልትዞር ነው እንጂ። አረ ዙረት አይደለም አባባ። አይ እየደባበቃችሁኝ ነው እንጂ እቺ ልጅ ያንን ጎረምሳ ተከትላ ሄደች። ይሄው ነው እኮ ሴት ልጅ መውለድ። ይሄው ነው የሴት ልጅ መጨረሻው። እንደዛ አይደለም አባባ፣ ተረጋጋ። ምኑን ተረጋጋሁት? አንድ ያለችኝ የምላት ሴት ልጅ ወንድ ልጅ ተከትላ ሄዳ እንዴት ሆኜ ምን ሆኜ ነው የምረጋጋው? እንዴት ነው የምረጋጋው? ባቡሬ ልጄ ወዴት ልኮበለለችው? ለፍቼ ደክሜ ያሳድጌ። አቤት ሴት ልጅ መውለድ አቤት። እንደዛ አይደለም አባባ፣ ተረጋጋ። በል በቃ አሁን ወደ ቤት ግባ። አደይ ይዘሽው ግቢ ወደ ቤት። አንተስ? እኔ ለሊን ቼክ አድርጌ እመጣለሁ። ለሊ እዚህ ናት እንዴ ባቡሬ? አዎ ማዘሯ ጋር ነች። በል በቃ ግባ። እማዬ ቤት ሄዶ ነው። እኔ እንጃ የት እንደሄደ። ሮማን አቤት ልጄ፣ ከደከመሽ እረፍት ማድረግ ትችላለሽ። እሺ አመሰግናለሁ። እማዬ ይቺ ልጅ እንደዚህ እያልሽ አታቅብጫት። አደይንም እንደዚህ እያልሽ ነው አናታችን ላይ እንድትወጣ ያደረግሽው። ወይ ፍቅር ተይ እንጂ። ሮማን ትልቅ ሰው መሰለችሽ እንዴ? እኩያሽ እኮ ናት። ደግሞ እንደ ሰራተኛ ስታያት እንዳላይ። እሺ ልጄ፣ ከደከመሽ ግቢና እረፍት አድርጊ። እሺ አመሰግናለሁ። እንዴ ስልኩን አንሺው እንጂ። ሄሎ። አይ ምን ነው? እሺ በቃ መጣሁ፣ አቀብልሻለሁ። ወዴት ነው? ለጓደኛዬ በር ላይ ወረቀት ላቀብላት ነው። የምን ወረቀት? ማናት ደግሞ ጓደኛሽ? የክላስ ልጅ ናት። ደግሞ አሳይመንቱ የእሷን አሳይመንት የሚመስለኝ ይዤባት መጥቻ ነው። ጥሩ በቃ ቶሎ አቀቢያትና መለስ በይ፣ እንዳትቆይሽ። እሺ ቦታውን ወደድሽ? ወይ በጣም ጸደኝ ነው። እና ቦታውን አንተሽ? እሺ ወድቄ ነበር። ራንዴ የለም። በጣም ነው የሚያምር። በቃ እንዴ አይበቃሽም? ልጨምር? በቃሽ። ወንዝ ነው ብላችሁ ወንዙን ነው እንዴት እንደሚያምር ወደስ ያምራላ። እንደዚህ አይነት ቦታ እንዴት መተሰጣቂ? እባክህ ማን ይወስደኛል? ለሰማኛለህ እንደዚህ የሚያምር ቦታ ባይኖር አትበይ ነበር። እሺ መልስ የጅሪት እዚህ ድረስ ተከታትላችሁ መጣችሁልኝ ደግሞ ምንባ ነው?
ማነሽ ደግሞ እንጂ? ውሃውን እኮ አበላሻችሁት። ምንድን ነው የምታደርጉት? አና ይበላሻት አዳዝነሽልን። ምን ማለት ነው? እኔ እኮ የሚጠጣ ውሃ ልቀዳ ነበር አመጣጤ። ውሃውን አደፈረሳችሁት። አሁን እንዴት ነው የሚጠራው? አንቺ ምን አገባሽ? ምንድነው ትርፎሪ የምታወሪ? እንደዚህ ለውሃ እንደስተኛልሽ ነው? አልሰማሽኝም እንዴ? እኔ እህት ውሃ ልቀዳ ነበር አመጣጤ። እናንተ ግን አጉል የከተማ ቀልድ ስትቃለዱ ውሃውን አበላሻችሁት። እሰይ እንኳን ተበላሽ። እንዴ የወንዝ ውሃ ነው የምትጠጡት? የምን ወንዝ ነው? ይሄማ ምንጭ ነው። ይቅርታ የሚጠጣ እንደሆነ አላውቅም ነበር። ካላወቃችሁማ ምን ይደረጋል? ቆይ ግን እኔ የምለው ማን ጋር መታችሁ ነው? ዳይመንድን ታውቂዋለሽ? ዳይመንድ ማለቷማ ደመቀ ጋር የአዴ እናት ጋር ነው። ውይ የብርሃን ዘመዶች ናችሁ እንዴ? እንኳን ደህና መጣችሁ። ቆይ ለምን ምንድነው ጥፋቴ? ቆይ ለምን ማዘሯ ሰላም፣ እንዴት ነሽ? ቆይ ምንድነው የለበሽው ደግሞ? ምንድነው የሚሸተኝ? ሽቶ ነው ማዘሯ። አላማረብኝም። ሰላም ማናት? እኔ ለሊ ነኝ ማዘሯ። ማንም ሁኚ እኔ ጉዳይ አይደለም። ቆይ ምን የሚሉት አለባበስ ነው? ምን ፈልገሽ ነው? ወንድ ፈልገሽ ነው? ወጣቶች እኮ ነን ማዘሯ፣ በደንብ ነው መዘነጥ ያለብን። ምን ነው አልወደድሽም? ምንድነው የተቀባሽው አንቺ? ምን እንደምትይ ባወቅሽ እንደሆነሽ አትወጪም ነበር። በይጃውን ሂጂ ማዘሯ። ወደ ቀጠሮ ልሄድ ነው። ወዴት ነው የምትሄጂው? ሰው ቀጥሮኝ። ምን? አዎ ብታይ ከምወደው ሰው ጋር የሚገርም ቀጠሮ አለብኝ። እንግዲህ ምሽቱን ከሱ ጋር ፏፍሽ ልንዝናና ነው። ነኝና አንቺ እንደዚህ ምን አባሽን በላጥጥሻል እንዴ? ማዘሯ ምን አጠፋ? ነይ ቁጭ በይ። ቁጭ በይ። የትም አትሄጂም። ማዘሯ ምን እያደረግሽ ነው? በፍጹም የኔን ህይወት እንድትደግሚው አልፈቅድም። አርፈሽ ተቀመጪ። አርፌ አልቀመጥም ካልሽ አስሬ አስቀምጥሻለሁ። እንዴ ዝም በይ። በኋላ ታመሰግኝኛለሽ፣ አትጠራጠሪ። ሰላም ህይወትሽ ተበላሽቶ እንደኔ ቄጤማ ዟሪ ከምትሆኚ አርፈሽ ብትቀመጪ ይሻልሻል ከነ ክብርሽ። ቆያን ሾት ምን ነበር? ለምንድን ነው የፈራሽው? ባሌን ወደው ነበር፣ እንዋደድ ነበር። ግን ምን መሰለሽ ልጄ፣ አንድ ነገር ለማስተካከል ስትይ ሌላ ነገር ታበላሻለሽ። ምናልባት አንቺ እርቦሽ ይሆናል ወይ ገንዘብ ቸግሮሽ ይሆናል፣ ከቤት ተባረሽም ሊሆን ይችላል። ግን ህመምሽን አትጥዩ፣ ታመሚው ይሁን። አልገባኝም። አሁን መች ይገባሻል? የሆነ ጊዜ ላይ ግን ህይወትሽ ላይ ችግር ይፈጥርብሻል። ቆይ ግን ለምንድን ነው አንቺ ለወንዶች ጥሩ አመለካከት የሌለሽ? ባሌን እወደዋለሁ። ለምን አልወደውም? ቆይ ይሄ ሁሉ ነገር ለምን እኔ ላይ? ለምን? ባልሽ ማን ነው? ምን አገባሽ? ቆይ ምን ፈልገሽ ነው የመጣሽው? ምን አገባሽ? ምንም ማለቴ ምን ፈለግኩ? እኔ የምልሽ ትናንትና ባልሽ ቤት ነው ሰርሽ? በረከት እኮ ባል አይደለም፣ ያንቺ ልጅ ነው። ተይ፣ እኔ ልጅ አይገባኝም። ልጄን ግን እፈልገዋለሁ፣ እወደዋለሁ። በረከቴን እወደዋለሁ፣ እፈልገዋለሁ። እሺ ታዲያ ለምንድን ነው ልጅሽን እንደዛ የምትሸሹ? አንቺ ልጅ ጤና የለሽም? አሁን በይ ቀጥ ብለሽ ሂጂ። አባትሽስ እናትሽስ? እኔ እንኳን እናትም አባትም የለኝ። አዎ የኔ እናት ሞታለች። እሱን ስለማቅ ነው አምኜ የተቀበልኩት። ግን ደግሞ የበረከት እናት አለች። እሷን ሊያቅፋት ሲፈልግ እሷ ግን በድንገት አሯሩጧለች። ቆይ ከዚህ በላይ ምን አይነት ህመም አለ? እባክሽን ማዘሯ፣ ልጅሽ በረከትን ልትረጁ ሞክሪ። አሁን ወደ ቤትሽ ትሄጃለሽ አትሄጂም? አይ ሴት ከንቱ! ይሄኔ እኮ ከዛ ከበረከት ፍቅር ይዞች ነው ከቀድም ጀመረሽ በረከት የምትይው። ኧረ ማዘሯ ነይ ወደ ቤትሽ ሂጂ። አሁን እዛ ሄደሽ ህይወትሽን ለማበላሸት አትሞክሪ። ተነሽና ሂጂ። እሺ በቃ ሄዳለሁ፣ ወደ ቤት እመለሳለሁ። ግን ደግሞ ወደ ቤት የምመለሰው ታሪክሽ እንደምታጫውችኝ ቃል ከገባሽልኝ። የምን ታሪክ? አሁን የጀመርሽልኝ ነው። አንድ ችግር ለማሸነፍ ብለሽ ሌላ ችግር ውስጥ እንዴት እንደገባሽ ማወቅ ፈልጋለሁ። ከየት ነው የመጣሽብኝ አንቺ ደግሞ? ጥፊያውን ከፊቴ። እሺ በቃ ልብሴን ቀይሬ ሽቴን አጥፋፍቼ እመጣለሁ። እሺ ተስማምተናል። በቃ
እንዴ ከየት ነው ያመጡብኝ? እችን እብድ እባካችሁ። ቆይ ምንድነው 10 ጊዜ የምትደውይው? ፍቅር ከቤት የጧት የወጣ ነኝ እና ምንድነው? ዴቭን የት እንዳየሁት አታውቂም? የት አየሽ? ሆቴል ከአደይ ጋር አብረው ነበር ያደሩት። ምን? አዎ ፍቅር፣ እነኚህ ልጆች ወዳልሆነ ነገር ውስጥ እየገቡ ነው። ወዳልሆነ ነገር ውስጥ እየገቡ ነው ማለት ምን ማለት ነው? አደይ መቼም አታደርገው። ግልጽ እኮ ነው። አታምኚኝም እንዴ ፍቅር? አንድ ላይ አይቻቸዋለሁ፣ ያውም ባይኔ በብረቱ። ዴቭና አደይን አንድ ላይ ነው ያየኋቸው። ዴቪዬ ምን ፈለጋችሁ? ዴቪዬ ጠፍታ ነው። ጓደኛሽን ጠይቄት። አታስመስይ እሺ? ብላችሁ ደግሞ እናንተ ገጠማችሁ። ስታስጠሉ ብታዩ። ምን አለ እስቲ ለደህና ነገር እንኳን እንደዚህ ብትሰባሰቡ። ዴቭ ተባረኪ የኔ ልጅ ተባረኪ። አንቺ ባትኖሪ ኖሮ ምን ይወጣኝ ነበር? አሜን ባባ። እኔ የምልሽ እንደው እስከ ዛሬ ሳላይሽ። ሰው ቤት ነው የምሰራው። ብዙ ጊዜን ስራ ላይ ነው ማሳለፈው። ጎበዝ ልጅ። እኔ ሴት ልጅ እንደዚህ ጎበዝ ስትሆን ደስ ይለኛል። እና ታዲያ አሁን ለእኔ ብለሽ ስራ አስፈታውሽ አይደል? አይ ዛሬ እንኳን ስራ የለም፣ ስራ አቁሜያለሁ። ምን ተማምነሽ አቆምሽ? ሌላ ነገር እያሰብን ነው። ፍቅረኛ አለሽ? አይ ማለቴ አዎ። ተወጂዋለሽ? አዎ። ባልወደውማ ለምን አብሬ እሆናለሁ? ጥሩ። ዋናው የምትፈልጊው ሰው መሆኑ ነው። ግን ልጄ አንድ ነገር ልንገርሽ። እሺ። እየወደደሽ ወደ የትም ስፍራ አትሂጂ። በፍቅራችሁ ላይ ሌላ ችግር አታምጪ። አልገባኝም። ብትጣሉ ሴቶች ልጆች የምትወስኑት ውሳኔ የልጅ ነው። በደንብ አስቢበት። ከአንቺ በጣም ትልልቅ የሆኑ ሰዎችን በደንብ ቁጭ ብለሽ አማክሪ። እሺ አባባ። ደግሞ አምጥተሽ አስተዋውቂኝ፣ እኔም ልመረቃችሁ። እሺ። ግን አባባ። ምን ልጄ? እንደዚህ ነፃነት ካለ ታዲያ ለምንድን ነው የኪንጎና የቅምጥልን ፍቅር የሚከለክሏቸው? የእሷና እንጂ አንድ አይደለም። እንዴት? ኪንጎ ለቅምጥል አይሆናትም። ከበፊቱም እሷ እንጂ ኪንጎ ለቅምጥል አይሆናትም። በዚህ መሀል ልጄን አሳልፌ ብሰጠው መጫወቻ ነው የሚያደርጋት። እኔ ኪንጎን አውቀዋለሁ አባባ። ጥሩ ስነ ምግባር ያለው ልጅ ነው። አይመስለኝም። አሁን እሱን ተከትላ መሄዷ ምን ማለቷ ነው? እሷ ከወደደች ታዲያ ምን ይባላል አባባ? መፍቀዱ ይሻላል አይሻልም? ልጄን እንደኔ እንደ አባቷ የሚሳሳላት የሚወዳት ባል ነው የምፈልገው። የአባቷን የሚያል ሰውማ ከየት ይመጣል? አይጠፋም። አሁን እሷ ከዛ ከጎረምሳ ሌላ ሰው ስለማይታያት ነው እንጂ እሱማ ሞልቷል። ሌላው አሁን እኔ ስልክ ስደውልላት እንኳን የማታነሳው ምን ይባላል? የሚገርም እኮ ነው። እሷ 1-3 ቀን መቆየት አይቀርም። እስከዛው ግን እኔ እየመጣሁ ጠይቆታለሁ። እሺ አይደይ ልጄ፣ ተባረኪልኝ። ፈጣሪ ባርክሽ። አሜን አባባ። ሰላም 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 ግቢሽ። ያሳደገኝ ያስተማረኝ ሰው ያረገኝ አሹ ወይ ሮማን ቆንጆ ምግብ ሰርቻለሁ። አይ የለም አልበላም። እንዴ ለምን? ይቅርታ ሮማኔ፣ አሁን አላሰኘኝም። ምን ነው አሹዬ፣ ምን ሆነሃል? ሮማኔ፣ የቀይ ሰው ሁሉም ናፈቀኝ። እምይ፣ ብርሃኔ፣ ሄለን ሁሉም ናፍቀውኛል። ይቅርታ አሹ፣ ከቀይ ለእኔ ብለህ ስለወጣህ በጣም ነው ማዝነው። አይ ሮማኔ፣ እኔ እንድመልሽ ራሴ እንድትወቅሽ አይደለም፣ ግን አለ አይደል ዝም ብዬ ስቀመጥ የኤው ሽታ፣ የወንዙ ድምጥ፣ እርሻው፣ ጋራ፣ ሸንተረሩ፣ የከብቶቹ ሽታ አይኔ ላይ መጣና እርብሽፍሽ ይለኛል። ሮማኔ እሻሹ፣ ደግሞ እኔ አጠገብ ሆኜ መከፋት አይቻልም። እንካሽ እየበላ ጠበቀኝ። ሀይሽልም ሀይ
እንዲያውም ጥሩ ጊዜ መጣሽ። ነይ ያሽ። አይ አልበላም፣ በቃኝ። አንተ ብላሽ። አልበላም። እሺ በቃ ቪዲዮ እንስራ። እሺዬ እህል እየበላው ቪዲዮ? አዎ ምን ችግር አለ? በይ በይ ገለል በይ ፊቴ። እንዲህ ያለ ቀልድ አያስፈልግም። የምን ድፍረት? ለምን ታካብዳላችሁ? አንቺ ሴት ምን ነክቶሻል ዛሬ? በይ ገለል በይ ፊቴ። ኃጢአት እንዳታናግሪ። እህል ክብር ነው፣ እህል የለብላበት። ኦፋሹ ደግሞ አንዳንድ ጊዜ አጉል አስተሳሰብ ነው የምታስበው። ሀይ እንዴት ነሽ? ወይኔ የምትቀመጪው የኪችኑን ስራ ማን ሊሰራልሽ ነው? ስራ ጨርሻለሁ። እትዬ ደግሞ እረፍት አድርጊ ብለውኝ ነው። ምን ሰርተሽ ነው የምታርፊው? ዳይ ወደ ስራው። እሺ ሩታ። አንቺ ግን ፍጹም ማላቃትን ሩታን ይሆንሽብኝ። ቅድም ስለ አደይ እንደዛ አስታውሪ ዝም አልኩሽ፣ የማይመስል ነገር። አሁን ደግሞ ሮማንዬን። ቆይ አንቺ ከእነሱ ጋር ችግርሽ ምንድን ነው? ምንም ችግር የለብኝም አሹ። ደግሞ በጣም ትክክለኛ ነገር ነው የተናገርኩት። ዴቭ በሷ ምክንያት መጨነቅ የለበትም። መጨነቅ ካለበት በደንብ ተጨንቆ ነገሮቹን ያስተካክላል። አንቺ በሰው ፍቅር ጣልቃ መግባት የለብሽም። ይኸውልሽ ደግሞ ከአደይ ጋር ተካሮ ገባለሁ የምትይ ሆኖ ጠብሽ ከኔ ጋር ነው። አሹ ደግሞ ለሁሉም ሰው እንደተቆረቆርክ እኔ ነው ፍሩታ። እኔ የምልሽ ምን አዲስ ነገር አለ? ብዙ አዲስ ነገር አለ። ገና ደግሞ ከዚህ በኋላ ብዙ አዲስ ነገሮች ይኖራሉ። ቆይ አደይ ሄዳ ነው? እስካሁን አልመጣችም? አባባ ጋር ነው ያለችው። አንቺም ስትሄጂ በዛው ጎራ ብለሽ ያችሁ። እሺ ቤኪ። ወይ አባትን ታውቀዋለህ እንዴ? አይ ምን ነው? ለምን ጠይቅሽ? የእናተ ችግር ከአባት ጋር ይመስለኛል። እንዴት? አባቴ እኮ ሞቷል። ሰው ከሞተ ሰው ጋር ምንም አይነት ችግር ቢኖርበት እንዴት ያብዳል? አላውቅም፣ ግን ደግሞ አባትን ባወራው በጣም ደስ ይለኛል። ምን ነክቶሻል? አባቴ እኮ ሞቷል። አይ እንደዛ እንኳን አይመስለኝም። ቆይ እንዴት? እሱንም አልገባኝም። ቆይ ስመልስ ሁሉም ነገር እነግርሃለሁ። እሺ፣ ግን እባክሽ ራስሽን ጠብቂ። እናቴ እንደዚህ አትዳፈሪያት። የሆነ ነገር ብትሆኚ ቢጸጸቱን አልችልም። እሺ፣ ምንም ችግር የለውም። አንተ አታስብ። አደይ ቆይ ጠፍተሽ ነው? ምን ነው አደይ? ችግር አለ እንዴ? ምን ነው አደይ? አባባ ተናገሩሽ እንዴ? አይ እሳቸው አይደሉም። ታዲያ ማን ነው? ዴቭም እኮ እዚህ መጥቶ ነበረ። ችግር አለ እንዴ አደይ? አዎ ለልዬ በጣም ፈርቻለሁ። ዴቭ ልቡ ሳይቀየር አይቀርም። ልቡ ሳይቀየር ማለት አልገባኝም። ቆይ እንዴት? ልክ እንደ ኤላ። አልገባኝም። ልክ እንደሱ ዴቭም ስለኔ ለቤተሰቦቹ መናገር ከበደው። ምን? አዎ ለልዬ። አይ ዴቭ እንደዛ አያደርግም አደይ። አድርጎታል ለልዬ። ይህን ሰሞን ስሜቱ ጥሩ አይደለም። በቃ አንቺ ተረጋጊ። እኔ እሱን አወራዋለሁ አደይ። ለምን እነሱ መሀል ትገቢያለሽ? እነሱ ራሳቸው አውርተው ችግራቸውን ይፍቱ እንጂ። ዴቭ እንዳለችው እንደዛ አይነት ሀሳብ የሚኖረው ከሆነ እኔ አስቆመዋለሁ። ጓደኛ እኔ የደረሰብኝ ነገር አንድም ነገር እንዲደርስባት አልፈልግም። እሺ ለሊ፣ ራስሽን ጠብቂ። ወይ አብሬሽ ልሂድ እንዴ? ወዴት ነው የምትሄዱት? ለሊ እናቴ ምርጥ ጓደኛ እየሆነች ነው። አልተቻለችም። ገና ምኑን አይተህ መጣው። በቃ ልኔ ልሂድ። አንተ ጥጋበኛ ዛሬ እንዴት ተገኘህ እዚህ? ጋሼ የአደይ አስኮብላዮች መጥተዋል። የት? እዚህ መንደራችን እቃያችን ዘልቀው ገብተዋል። እንዴት ቢደፍራኝ ነው ዝም ብሎ የመጣው? እንዴት ቢደፍራኝ ነው ሰተት ብሎ የመጣው? እንጃ እኔ ምን አውቄ ጋሼ። አንተስ ምን ትሰራለህ? ምን ትጠብቃለህ አንተ? ዝም አልከው? ከአንዲት ሴት ጋር ቀየውን እየዞሩ ነው። አደይስ መታለች? አይ የለም አደይንስ አላየኋትም ጋሼ። ቆይ እነሱ ምን ፈልገው መጡ? እንጃ እኔ ምን አውቃለሁ። ካላወቅህ ታዲያ ምን ትጠብቃለህ እዚህ? ሄድና ተከታተላቸው እንጂ። እሺ እሺ ጋሼ፣ ያው መጀመሪያ እርሶን እኮ ላሳውቆት ብዬ ነው። ምን ማሳወቅ ያስፈልጋል? ሄድና ተከታተል። ልቅስ። እሺ ምን ይሄ ዴቭ፣ ምን ነው ችግር አለ እንዴ? የምን ችግር? አይ ፊትህ ልክ አይደለም። ደግሞ እናትም ደውላልኝ ነበረ። ምን አለችሽ?
የሆነ የሚያስጨንቀው ነገር አለ እነግርሻለሁ እያለኝ ቆይ ቆይ እያለኝ ነው አለችኝ። የሆነ የደበቀኝ ነገር ሳይኖር አይቀርም አለች። ምንድን ነው እሱ? አይ ምንም የለም እታለም። እርግጠኛ ነህ? አዎ እታለም። እትዬ ቡና ላፍላ እንዴ? ሮማን እዚህ መተሻለ እንዴ? አዎ በአደይ ቦታ ገብታለች። እውነት? ስለዚህ አደይ እዚህ ተመልሳ አትመጣም ማለት ነው። በጣም ጥሩ። ምንድን ነው እሱ? በጣም ጥሩ። አደይ እኮ ለዚህ ቤት በጣም ጥሩ ሰራተኛ ነበረች። እሱማ ልክ ነሽ እታለም። ግን አደይ እስከ መቼ ነው እዚህ ቤት ውስጥ ሰራተኛ ሆና የምትቆየው? የተሻለ ነገር ያስፈልጋታል። የተሻለ ነገርማ ብታገኝ እኔም ደስ ይለኝ ነበር። ፈጣሪ ይርዳት። አሜን። ሮማን አደይ የት ነው ያለችው? ለሊ ቤት ናት። አይ ለሊ ቤት እንኳን የለችም። እንደዛ ከሆነ አባባ ጋር ነው የምትሆነው። አባባ ማን ናቸው? የቅምጥል አባት። ኦኬ እታለም እመጣለሁ። እሺ። ወዴት ልትሄድ ነው? ገና አሁን አይደል እንደ ገባኸው? አደይን የግድ ማውራት አለብኝ። እመጣለሁ። አሁን መጎረመሱ ነው፣ ቤት ጥሎ መኮብለሉ